ዘመነ ሄኖክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ ስሙ ለእግዚአብሔር ለዛብጽሐነት ከዛቲ ሰዓት መብርሃን ወላዲተ አምላክ ኪዳነ ምሕረት በእንተ ኩሉ ተገበርኪነ በእንተ ዘይትነገር ጸጋኪ በእንተ ዘይትነገር ቢሎትኪ ሰብሐ ስምኪ ለዓለመ ዓለም። ክቡር መስቀል ኃይል ጸወን ዘኮንከነ ንሴብሐከ ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ነቢያት ሐዋርያት በክብርክሙ ንሴብሐክሙ። ሰናይ እንግዲህ በዛሬው መርሃ ግብር ካቆምንበት ባለፈው ሳምንት እንቀጥላለን ማለት ነው። In other words, Father would make things work on his clock if Israel was righteous while they were in the land. That may sound impossible, but we have a lot of examples in the scriptures of Father overriding what we call the natural order of things. In preparation for Sabbath years and Jubilee years, the land was commanded by Father to produce more than it did in other years. In the wilderness, if you gathered Father's manna and kept some of it aside until morning, the manna would stink and would be full of worms. But that would only happen 6 days a week. On the 7th day of the week, the leftover manna would be perfectly fine. Father overriding what we call the natural order is the nature of all miracles, and Father does miracles. So I am fully confident that he could have made things run on a 364-day clock in Israel if he wanted to. Another reason we have no problem with seasonal drift is I think Enoch actually prophesied that it would happen. He wrote that in the years of the sinners, the fruits will be tardy on their fields. በሌላ ቋንቋ በአገራቸው ሳሉ እስራኤላውያን በቅድስና በጽድቅ ከኖሩ አባት ነገሮችን በሱ ጊዜና ሰዓት እሱ በሰጠው አቆጣጠር ማለት ነው እንዲሰሩ ያደርጋል። ነገሮችን በሱ ጊዜና ሰዓት እንዲሰሩ ያደርጋል ይለናል። ይሄ የማይቻል መስሎ ሊታይ ይችላል። ነገር ግን የተፈጥሮ ነገሮች ቅደም ተከተል በመንለው የአምላክ እስትንፋስ በሆነው መጽሐፍ ቅዱስ ውስጥ ብዙ ምሳሌዎች አሉን። ለሰባተኛው ዓመታት እና ለኢዮቤላት ወይም ለ49 ዓመታት መስናዶ በሚደረግበት ሰዓት መሬቱ ከሌሎች ዓመታት ይልቅ ብዙ እንዲያመርት በአባት ትእዛዝ ተሰጥቷል ብሎ እግዚአብሔር አምላክ በመጽሐፍ ቅዱስ ትእዛዙ እንዳስቀመጠ እንግዲህ ምዕራባውያኑ ያብራሩታል ማለት ነው። በበረሃ ውስጥ አባትን መና ከተበሰብ እና የተወሰነው ተለይቶ እስከ ጠዋት ድረስ ይቀመጥ መና ይሸታል እና በትሎች ይሞላል። ግን ይሄ የሚሆነው በሳምንት ለ6 ቀናት ብቻ ነው። በሳምንቱ በሰባተኛ ቀን ግን ቀርቶ የሚቀመጠው መና በፍጹም ደና ይሆን ነበር ብሎ እንግዲህ በእግዚአብሔር በዛ ሰዓት መና ሲወርድላቸው ሲሰበስቡ ለቀጣይ ቀን እንደማያሳድሩት ካደረም እንደሚተላ ግን 6ቱን ቀን እንደዛ ይሆናል። ይህ የሚሆነው ለ6ቱ ቀናት ነው። በሰባተኛው ቀን ግን ስለ ሰንበት ክብር በሰንበት ስራ ስለማይሰሩ መናን ራሱ የሚሰበስቡት በስድስተኛው ቀን በዕለተ ዓርብ ይሆንና ለሰባተኛው ለዕለተ ዓርብም ይሆናቸውን ለሰባተኛው ቀን ቀዳሚት ሰንበትም ይሆናቸውን ተሰበስባሉ። ግን ለቀዳሚት ሰንበት የሰበሰቡት ሲያሳድሩት ምንም አይሆንም ማለት ነውና የሰንበቱ ክብር የሰንበቱ በረከት ራሱ በዛ ይገለጥ ነበር የሚለውን ሐሳብ ለማሳየት ነው እዚህ ጋር ይህንን ያነሱት። የአባት ሐሳብ የተፈጥሮ ቅደም ተከተል የምንለው የተአምራቶች ተፈጥሮ ነው። እናም አባት ተአምራትን ያደርጋል። ስለዚህ እርሱ ከፈለገ ነገሮች በእስራኤል ኢትዮጵያ በ364 ቀንና ሰዓት እንዲከናወኑ እንደሚያደርግ ሙሉ በሙሉ እርግጠኛ ነኝ ብለው እኒህ እንግዲህ ምዕራባውያን ይገልጹታል ማለት ነው። እዚህ ላይ እንግዲህ ምዕራባውያን እምነታቸውን እየገለጡ ነው ያለው። ምንድነው እንግዲህ መጽሐፈ ሄኖክን ከኛ ወስደው ዘርፈው አንበውት እናምንበታለን እያሉ እንግዲህ ከበረከቱ ለመካፈል እናምንበታለን እያሉ ነው ያሉት።
እኛ ግን እንኳን በመጽሐፍ ተነግሮን እየሆነ እያየን ራሱ እምነተ ጎደሎ ሆነናል። ስለዚህ ነው በቅዱስ ቃሉ ማመን በራሱ ትልቅ ጸጋ እንደሆነ አምላክ ሲናገር ሳያዩ የሚያምኑ ብፁዓን ናቸው ብሎ በቅዱሳት መጽሐፍ ተስቀምጦልናል። ምክንያቱም በዘመነ ሥጋዌው ራሱ አምላክ ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆኖ እያስተማረ ተአምራትን እያደረገ ሲመላለስ ያመኑት ቢኖሩም ብዙዎች ግን አላመኑትም ማለት ነውና እምነት ትልቅ ነገር እንዳለው በተለይ ደግሞ በመጽሐፍት ላይ የተቀመጠልን ነገር መርምሮ በጸሎት ጠይቆ መቀበል እንደሚያስፈልግ እንረዳለን። ከዚህ ጋር ቀጥሎ ያሉት ከወቅታት መንሸራተት ጋር ችግር የማይፈጥርብን ሌላኛው ምክንያት ነው ብዬ የማስበው ቅዱስ ሄኖክ በሰዓቱ እንደሚሆን የተነበየው ነገር ነው። ይህ ምንድነው? እንዲህ ብሎ ጽፏል። መጽሐፈ ሄኖክ ምዕራፍ 27 ቁጥር 1 እስከ 9 ያለውን ሐሳብ ነው ያስቀመጡት። ከቁጥር 1 ጀምሮ ያለውን እንደመነሻ አድርገውታል። እርሱም ምን ይላል? መጽሐፈ ሄኖክ ምዕራፍ 27 ከቁጥር 1 እስከ 9 በኃጥአን ወራት ክረምቶች ያጥራሉ፣ በእርሻውና በመሰማሪያቸው ያለ አዝመራቸው በኋላ ይደርሳል። ይህ ማለት አርፍዶ ይደርሳል ማለት ነው። በምድርም ያለ ስራ ሁሉ ይለወጣል፣ በዘመኑም አይታይም። እንግዲህ በምድርም ያለ ስራ ሁሉ ይለወጣል፣ በዘመኑም አይታይም ሲል በኋላ ላይ በማብራሪያው በሰፊው የምናየው ይሆናል። ዝናምም ይከለከላል፣ ሰማይም ዝናምን ታቆማለች። በእነዚያም ዘመኖች የምድር ፍሬ ኋለኛ ይሆናል፣ በዘመኑም አይበቅልም። ዛፉም በዘመኑ ማፍራት ይከለከላል፣ ጨረቃም ስርዓቱን ይለውጣል፣ በዘመኑም ሲያበራ አይታይም። በእነዚያም ወራቶች ሰማይ ጠርቶ ይታያል፣ ብዙዎች የትእዛዝ ከዋክብት አለቆችን ይስታሉ ይላል። የትእዛዝ ከዋክብት አለቆችን ይስታሉ፣ እኒህም መንገዳቸውንና ግብራቸውን ይለውጣሉ። እነማን? እኒህም ያላቸው የትእዛዝ ከዋክብትን ማለት ነው። በታዘዙላቸው ዘመኖቻቸውም አይታዩም። የከዋክብት ስርዓት ሁሉ በኃጢአተኞች ላይ ይለወጥባቸዋል፣ በምድርም ላይ የሚኖሩ ሰዎች በእነርሱ ላይ አእምሯቸውን ይለውጣሉ፣ ከመንገዳቸውም ሁሉ ይለውጣሉ፣ ይስታሉ ይላል። አማልክትንም ያስመስላቸዋል ብሎ ደግሞ የሐሳቡን መጠቅለያ ሐሳብ ያስቀምጣል ማለት ነውና ይህንም እንግዲህ በተብራራ መልኩ ስንመለከተው ስርዓቱን ይለውጣል፣ በዘመኑም ሲያበራ አይታይም ጨረቃ ብሎ በምድርም ላይ ያለ ስራ ሁሉ ይለወጣል ሲል እንግዲህ አሁን ላይ የምናየው አንድ ሀገር ላይ ቀን ሲሆን ሌላ ሀገር ላይ ሌሊት ነው። በተፈጥሮ ስርዓት ግን የተሰጠን ቅዱስ እግዚአብሔር የምድርን ስርዓት ሲፈጥር ሲሰራ ማታም ሆነ ቀንም ሆነ አንድ ቀን ብሎ በኦሪት ዘፍጥረት ላይ እንደተቀመጠልን ማታም ሆነ ሲል ሁሉም ሀገር ላይ ማታ እንደሆነ፣ ቀንም ሆነ ሲል ደግሞ ሁሉም ሀገር ላይ ቀን እንደሆነ፣ ዓለም ላይ በሙሉ ቀን እንደሆነ ከዛ አንድ ቀን ተብሎ ተቆጠረ እንጂ ማታም ሆነ ሲል አንዱ ጋር ማታ ሌላው ጋር ቀን ሆነ ብሎ አልተናገረምና ያኔ የነበረው ስርዓት እንደዛ ነበር። ሁሉም ዓለም ላይ ማታ ይሆናል፣ ሁሉም ዓለም ላይ ቀን ይሆናል፣ ከዛ አንድ ቀን ተብሎ ተቆጠረ ማለት ነውና የምድርን ስርዓት ሁሉ ይለወጣል የሚለውም ከዚህ አንፃር እናያለን። አሁን የምድር ስርዓት ሁሉ ተለውጦ እንዳለ አቋጣጠሩም ስቶ ስለነበር ማለት ነውና ይህ ደግሞ ቀጥ በቀጥ በሂደት እንደሚመለስ ራሱ መጽሐፍ ቅዱስ ይናገራል ወደ ቀድሞው ስርዓት። ይህን ካለ በኋላ ወቅታቱም እንደ ሰማዩ አቆጣጠር መዋል ትተዋል። እንደ ሰማዩ አቆጣጠር መዋል ትተው እንደ ሳይንሱ እንደ ባህር ሐሳቡ ሆነዋል። ጨረቃውም እንደዚሁ ማለት ነው። ያም ማለት ያው ከሰዓቱ በኋላ ትክክለኛውን አቆጣጠር ሲስቱ ከሰዓቱ በኋላ ዘመናትን ስርዓታቸውን ይለውጡባቸዋል። የሰማይ ሰራዊትም ጨረቃም ከዋክብትን መንገዳቸውን ይቀይራሉ። ስተናል ብለው ራሱ እንዳይመለሱ ወቅቱን አይተው እንዳይረዱ ልክ በታቱት መልኩ ሆኖ ይታያቸዋል። በዛ መሰረት ከዋክብቱም ወቅታቱም ይለዋወጣሉ ብሎ እዛው መጽሐፍ ኩፋሌ ምዕራፍ 7 ከቁጥር 30 አንስቶ እስከ 36 ያብራራል ማለት ነው። ብዙዎች የትእዛዝ ከዋክብትን ይረሳሉ ሲል ትእዛዝ ከዋክብት ለምሳሌ መልክኤል፣ መልመሌክ፣ መልኤልና ናርኤል እያንዳንዱ 91 ቀን ነው የሚመገቡት። አሁን ላይ ግን በሐሳቡ አንዴ 90 ቀን ይመገባሉ፣ አንዴ 95 ቀን ይመገባሉ ይላል። አንድም ደግሞ ከ91 ቀን ትርፍ አላቸው፣ ትርፍ ቀናት አላቸው ይላል በሐሳቡና አንድ ምንድነው የትእዛዝ ከዋክብትን ይረሳሉ ማለት የምግብናቸውን ቀን ይረሳሉ ነው። ከ91 ውጪ ያደርጋሉ ነው። ሲቀጥል ደግሞ ምንድነው የመልክኤል ቀን ጳጉሜ ብለው ሌላ ወቅት ላይ ወስደው ይደምራሉ። ግን የመልክኤል ከ91 ቀናት ውስጥ አንዷ ቀን ነበረች። ያቺ ቀን ከምግብና ወጣ ሌላ ቦታ ላይ ተደምራ በአራሳብ ጳጉሜ ተብላ የምትቆጠረውና ይህም የትእዛዝ ከዋክብትን ምግብና መርሳት ነው ማለት ነው። የሚመግቧቸውን ዕለቶች አንድም የእግዚአብሔር ስም የጻፈባቸውን የትእዛዝ ከዋክብት ረስተው ከዋክብትን በእንስሳት ስም ይጠራሉ። እንደውም በሐሳቡ ምን ይላል? በእንስሳት ስም የሚጠሩ መገብታ አብርሃ ብሎ ይጠቅሳቸዋል።
ይህ ማለት ከዋክብት ምልክ ኤል ሲባል ለምሳሌ ኤል አምላክ የሚለው የእግዚአብሔር ስም አለበት። የእግዚአብሔር ስም ያለባቸው ስያሜያቸው እንደዚህ የሆነ ነው እንጂ በእንስሳ ስም የሚሰየሙ አይደለም ከዋክብትና በእንስሳ ስም መጥራታቸው አንድ የትእዛዝ ከዋክብትን መርሳታቸው ነው። የከዋክብት ስርዓት ሁሉ በኃጢአተኞች ላይ ይለወጥባቸዋል ሲል ደግሞ አሁን ላይ ባራሳ መምህራን ነን ብለውም የሳይንሱንም እናብራራለን ብለው ከዋክብት በዚህ ወጣ በዚህ ሄድ እንደዚህ አይነት ኮከብ ወጣ የሚሉት ምንድነው? የተለወጠውን ነው። እንግዲህ አቆጣጠሩ ስለሳተ ሁሉም ያልበደለ የለም። ኩሉ አርአያ ወህቡረ አልዋ ነው የሚለው ነብዩ እግዚአብሔር ቅዱስ ዳዊትና አቆጣጠሩም ስቷል። አሁን ሁሉም በደል ላይ ነው ያለውና ወደ ቅዱስ ሄኖክ አቆጣጠር ወደ ትክክለኛው ሕግና ስርዓት ጥቂት ህዝብ ነው እየተመራ ያለው። ስለዚህ ጥቂት ህዝብ ነው ተመርቶ ወደ እውነቱ እየደረሰ ያለው። አብዛኛው ሰው እንግዲህ ባለማወቅ ውስጥ ተውጦ በጠፋው በሳተው አቆጣጠር ውስጥ ነውና ያለው። የከዋክብት ስርዓት ሁሉ በኃጢአተኞች ላይ ይለወጥባቸዋል ሲል ከሳቱ በኋላ አመታት ይለወጥባቸዋል ካለ በኋላ መጽሐፍ ላይ ያለውን ሐሳብ ያመለክተናል ማለት ነው። ምክንያቱም አቆጣጠሩን ከሳቱ በኋላ ይስታሉ፣ ኃጢአትም ይሰራሉ፣ ኃጢአተኞች ብሎ ይጠቅሳቸዋል። ስለዚህ አሁን አቆጣጠሩም ስለሳተ የሚያሳዩን ኮከብ በዚህ ወጣ በዛ ገባ ብለው እስካሁን ሲያሳዩን የነበረው ኮከብ ምንድነው? ስርዓቱ የተለወጠ መውጫው የተለወጠ ማለት ነው። አሁን ላይ ያው በባሕረ ሐሳብና በአውደ ነገሥቱም ኮከብ የሚቆጥሩት ስርዓታቸውን የለወጡትን የከዋክብት ጉዞ ነው እንጂ በትክክለኛው በዘመኖቻቸው የሚወጡትን አይደለም። ቀጥሎም እዛው መጽሐፉ ላይ በዘመኖቻቸው በታዘላቸው ዘመኖች አይታዩም ይላል። ያው ይህንም እንግዲህ አንዳንድ ሰዎች በዚህ ከዋክብት እያየን ነው በዚህ ዘመን በዚህ ጊዜ ብለው የሚናገሩት ነበረ። ያም እንግዲህ በታዘላቸው ዘመን እየታዩ ያሉትን አይደለም ማለት ነውና ያንን እንረዳለን። ይህን ካለ በኋላ በምድር ላይ የሚኖሩ ሰዎች በእነርሱ ላይ አእምሯቸውን ይለውጣሉ፣ ከመንገዳቸውም ሁሉ ይለወጣሉ፣ ይስታሉ ሲል እንግዲህ የባሕረ ሐሳብ መምህራን አውደ ነገሥት ገላጮችን በሳይንስ ተመራመርን ብለው የሚያሳዩን ከመንገዳቸው ሰው የወጡትን እንደሆነ ያው በፊት ተመልክተነዋል። ሁለተኛ ደግሞ ትክክለኛ የከዋክብትን መንገድ አግኝተው አይደለም። ምክንያቱም ይህን ካለ በኋላ አማልክትንም ያስመስላቸዋል ብሎ ሐሳቡን ይጠቀልለዋል። መጽሐፈ ሄኖክ ምዕራፍ 27 ቁጥር 1 እስከ 9 ባለው ላይ ማለት ነውና አማልክትም ያስመስላቸዋል ብሎ ሐሳቡን ሲጠቀልለው አሁን ላይ ምንዝል ከዋክብት ብለው በባሕረ ሐሳቡም ዞዲያክ ሳይንስ ብለው ደግሞ በሌላ ሀገራትም ከዋክብትን በእንስሳ ስም እየጠሩ ነው። ለምሳሌ ባሕረ ሐሳቡ አቅራቢ ይለዋል። ጊንጥ ማለት ነው የእንስሳ ስም ነው። ምስሉም የእንስሳ ምስል ነው ያለው፣ ግን ኮከቡ የእንስሳ ቅርጽ ኖሮት አይደለም። በምዕራባውያን ደግሞ ስኮርፒዮን ይሉታል፣ ጊንጥ ይሉታልና እንደዚህ ሁሉ ሳምቦላ መሬት እያሉ በእንስሳ ስም መሰየሙ ራሱ ምንድነው? ቀድሞ ነገር የእንስሳ ምስል መቅረጽ፣ በሰማይ ባሉ ከዋክብትም አታምልኩ ተብሎ የተነገረውን ደግሞ ከዋክብትን በእንስሳ ስም መሰየም፣ የእንስሳ ምስል መቅረጽ፣ በእንስሳ ስም መጥራት ምንድነው? አምልኮ ጣዖት ነው ማለት ነውና አማልክትንም ያስመስላቸዋል ያለው ይህ ነው። የግሪክ የጣዖት አምልኮ ታሪክ ደግሞ ግሪክ ሚቶሎጂ የሚባለው እያንዳንዱ 12ቱን ከዋክብት ዜኡስ መሪያቸው ጣዖት አለ፣ ሌሎቹም ጣዖታት እንደሆኑ ግልጽ አድርጎ ያስቀምጣል ማለት ነው። እሳት፣ እሳት፣ አመለሳት የሚባሉት ሁሉ የጣዖታት ምሳሌና ገውዘ ነፋስ የሚባሉት ጣዖታት እንደሆኑ ያስቀምጣል። ለምሳሌ ሰበዳት የሚባሉ ፍጥረታት በከዋክብቱ ላይ በባሕረ ሐሳቡ ላይ ተቀምጧል። እነዚህ ከዋክብቱን ወክለው አንድ ከዋክብትን ወክለው ተቀምጧል። ይህ እንግዲህ ምንድነው? ጣዖት ነው ተብሎ እንደማምለክ ነው ማለት ነው። እዛ ላይ በስሙ መጥራት በምስሉንም የኮከቡን ምስል በዛ ፍጥረት መመሰል ምንድነው ማለት ነው? አምልኮ ጣዖት ነው ማለት ነው። እና አማልክትን ያስመስላቸዋል ያለው ይህ ነው። ይህ እንግዲህ በግልጽ ሁኔታ ቅዱስ ሄኖክ በመጽሐፍ ሄኖክ ላይ ግልጽ አድርጎ የነገረን ነገር ነው ማለት ነው። እንግዲህ አማልክትንም ያስመስላቸዋል። እንግዲህ አማልክት ተብለው በስርዓቱ ይጠሩ ነው 12 ከዋክብት። ይህን ህዝብ ግን አያውቀውም። ገባ ብሎ ባሕረ ሐሳቡ መመርመር ነው፣ ስለ ከዋክብት ማጥናት ነው። ዞዲያክ ሳይንስና የባሕረ ሐሳቡ ሐሳብ መናዝል ተብሎ የተቀመጠው አውደ መናዝል ብሎም ያስቀምጠዋል። አውደ መናዝል ብሎም ያስቀምጠዋል። አንድ አይነት ነው ማለት ነው። አንድ ነው፣ ምንም ልዩነት የለውም። የእንስሳት ምስል ያለበት የአሳ አለበት አንዱ ጋር እንደዚሁ የጊንጥ አለበት፣ አንዱ ጋር ደግሞ የሸርጣን አለበት። ጊንጥ መሰል እንስሳ ነው እና እነዚህ ሁሉ ምንድነው ስማቸውም ከተሰጣቸው ተፈጥሯዊ ስም እንደነ መልክኤል እንደነ መልክ አይደለም፣ በእንስሳ ስም ነው የተሰየመው። ደግሞ ምንድነው በእንስሳ ስም መሰየማቸው በእንስሳ ምስል ደግሞ መቀረጻቸው በተዘዋዋሪ አምልኮ ጣዖት እንደሆነ መጽሐፍ ቅዱሱ ይነግረናል ማለት ነው። ይህ መጽሐፈ ሄኖክ ምዕራፍ 2 ላይ ኮከበ ኤልም በረቂ ኤልም ኮከብ መቁጠርን አስተማረ ብሎ ያኔ ያስተማረው ነገር ተወራርሶ መጥቶ
እስካሁን በባሕረ ሐሳብ መልኩና በአውደ ነገሥት መልኩ አሁን ላይ እንደመጣ ልንረዳ ይገባል ማለት ነው። እንግዲህ ትእዛዙን ስንስት ወቅቱም ይለወጣል፣ ለባሕረ ሐሳቡ ይሆናል ማለት ነው። ሰው አስተውሎ እንዳይመለስ በቃ እኛ እንደምንቆጥረው አቆጣጠር እኮ ነው ወቅቱ እየሄደ ያለው ብሎ እንዳይነቃ ወቅቱ ለዘመናት ተንሸራቶ ከትክክለኛው አቆጣጠር እንደወጣ እናየዋለን። ግን ወደ ትክክለኛው አቆጣጠር በቅርብ ዓመታት የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ በትክክለኛው በቅዱስ ኖህ አቆጣጠር መቁጠር ከወጠና አንስቶ ብዙ ለውጦች ታይተዋል። ይህም ያው ወቅታቱም ወደ ስርዓታቸው ወደ ነበሩበት ተፈጥሮ እየተመለሱ እንዳለ በልጉ በልግ ላይ የዋለ እንደሆነ ክረምቱ ክረምት ላይ በጋው በጋ ላይ መጸው ላይ የዋለ እንደሆነ አይተናል። ወደ አቆጣጠሩ ልክ አቆጣጠሩ በሰማይ ያለው አቆጣጠር በሚያስቀምጠው መልኩ እና ብዙ ስርዓቶችም ወደዛ እንደሚመለሱ መጽሐፍ ቅዱስ ራሱ ያስቀመጠው ጉዳይ ነው ማለት ነው። ምንድነው እንደውም ምዕራባውያን ራሱ መጽሐፍ ቅዱስን መጽሐፈ ሄኖክን ዘረፉን ከኛ በዚህም ደግሞ እናምንበታለን ይላል ነው። ጥንት እስራኤልም እንደዛው እንዳደረጉ እናምናለን። መሀል ላይ ግን ያው ሲስቱ የሳተ ነገር እንዳለ እንግዲህ ያብራሩ ነው ያሉት ከኛ ተሽለው። ይህ ማብራሪያ ይህ ገለጻ ከኛ ከቅድስት ሀገር ኢትዮጵያውያን ህዝቦች ነበር የሚጠበቀው። ምክንያቱም ነብዩ እግዚአብሔር ቅዱስ ሄኖክ ኢትዮጵያዊ ነው። መጽሐፈ ሄኖክም ጥንታዊ የመጀመሪያው የኢትዮጵያው መጽሐፈ ሄኖክ ስለሆነ ማለት ነው። እንደውም ንግሥተ ነገሥታት ተማርያም ዘኢትዮጵያ ከዚህ በፊት በዘአነ ግብርና ቦታ ላይ ንግስናም በስራ በሚል መርሃ ግብር ላይ ተናገሩታል። ሙሉን ይሄንን ጤፍ ነው የምንዘራበት ማለት ነው። እንግዲህ ያው በአቡሻህር ጤፍ የሚዘራበት ወቅት ገና ነው። በነብይ እግዚአብሔር ቅዱስ ሄኖክ ግን ወቅቱ ነው። ወቅቱ ራሱ እንዴት እንደተቀያየረ ለህዝብ ማሳየት ስላለብኝ ነው። ይሄንንም አንዱ ነገር ላስተምርበት እንዴት አድርገን ወቅቱን ጊዜውን ጠብቆ የምንሰራቸው ነገሮች እንዴት ውጤታማ ያደርገናል የሚለውን የአባት ወይ ዘርተናል ዝናቡን አውርደው ቢባል ደግሞ የአብርሃም አምላክ የሚያረጋ አምላክ ይዘናልና መተኛት የለብን መስራት አለብን። እዚህ ላይ ምንድነው የሚሉት እንግዲህ እኛ አምነን ቀመሩን ተቀብለን እንለምነዋለን እርሱም ይሰጠናል። እንግዲህ እኛ አምነን ትክክለኛውን አቆጣጠር ዘመን አቆጣጠሩን መጽሐፍ ቅዱስ ላይ አይተን መርምረን በጸሎት ጠይቀን አምነን እንጠቀመዋለን። ዘመን አቆጣጠሩን አምነን ተቀብለን ደግሞ ስራ እንሰራለን ማለት ነው። እርሱም ደግሞ ለምሳሌ ግብርና ስራን በምንሰራበት ሰዓት ወቅቱን ጠብቀን በሰማይ ጽላት በተጻፈው አቆጣጠር መሰረት ወቅቱን ጠብቀን ዘር ስንዘራ እግዚአብሔር አምላክ ደግሞ ወቅቱን ጠብቆ ዝናቡን ይልክልናል ማለት ነው። ዝናቡን ያዘንብልናል፣ ፍሬውንም ይሰጠናል ማለት ነውና ይህን አቆጣጠር ሁሉም ህዝበ እግዚአብሔር ህዝብ የሆነ ሁሉ በተቀበለ ቁጥር ወቅታቱም ሙሉ በሙሉ ተመልሰው በትክክለኛው ተፈጥሯቸው ይሆናሉ ማለት ነው። እግዚአብሔር አምላክም ደግሞ በተሳዘዙኝ የምድርን በረከት ትበላላችሁ ባታዘዙ ግን ሰይፍ ይበላችኋል ብሎ በቅዱሳት መጻሕፍት እንደተናገረን ስንታዘው ህግና ስርዓቱን ስንጠብቅ የቅድስት ቤተክርስቲያንን ህግና ስርዓት አክብረን ስናስከብር ትክክለኛውን አቆጣጠር ፈልገን በትክክለኛው አቆጣጠር መቁጠር ስንጀምር ምንድነው በረከቱን ይሰጠናል፣ የምህረቱን ዝናብ ያወርድልናል፣ ምድርንም ይባርካታል ማለት ነውና በበረከት በጸጋ ይጎበኛል ማለት ነው እግዚአብሔርና ይህንን እናደርግ ዘንድ እንግዲህ እግዚአብሔር ይርዳን። ያው ህዝብም ምንድነው መጻሕፍትን መመርመር ይጠበቅበታል። መጻሕፍትን መርምሮ በጸሎት ጠይቆ ትክክለኛው አቆጣጠር የትኛው ነው፣ ትክክለኛው ሰንበት የቱ ጋር ነው የሚከበረው፣ የቱ ጋር ነው የተከበረ ያለው የሚለው፣ ትክክለኛው ጾማት የቱ ጋር ነው እየተጾሙ ያሉት የሚለውን ደግሞ መመርመር ይገባናል ማለት ነው። ስለነበረን ጊዜ የእግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ